በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 20 በዚህች ቀን መጽሐፍትን የተረጎመ አባ ሰላማ አረፈ። የቅድስት ቴዛዊም መታሰቢያዋ ነው። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። በዚህችም ቀን በካሪው ንጉሥ ዳኪዎስ ዘመን የነበሩ ከኤፌሶን አገር 7 ደቂቅ አረፉ። እሊህም 7 ደቂቅ ከንጉሥ ዳኪዎስ ጭፍሮች ውስጥ በመዛግብቱ ላይ የሾማቸው ነበሩ። አምልኮ ጣዖትንም ባወጀ ጊዜ ጣዖትንም በማምለክ ሥራ አልተሳተፉም። እሊህንም ቅዱሳን በንጉሥ ዘንድ ወነጀሏቸው፣ ይዞም አሰራቸው። ከዚህም በኋላ ወደ ሌላ ቦታ ለመሄድ በፈለገ ጊዜ እስከሚመለስ ድረስ ፈቶ ለቀቃቸው። ምናልባትም ከምክራቸው ቢመለሱ ብሎ በልቡም አሰበ። ከዚህም በኋላ እሊህ ቅዱሳን ለረከሱ ጣዖታት እንዳይሰግዱ የጭፍራነት ስራቸውንም ትተው በተራራ ውስጥ ወዳለ ዋሻ ሄደው በዚያ ተሰወሩ። የዋሻውን አፍም ዘጉ። ከእሳቸውም ጋር በንጉሥ ዳኪዎስ ስም የተቀረጸ ብር ነበር። ከእርሳቸውም አንዱ በየተራቸው ወጥቶ ምግባቸውን ገዝቶ ወደ እሳቸው ይመለስ ነበር። ዳኪዎስም ከሄደበት እንደተመለሰ በሰሙ ጊዜ የዋሻውን ደጃፍ ዘግተው ተኙ። የሊህንም ቦታቸውን የሚያውቅ አማኒ የሆነ ከጭፍሮች ውስጥ አንድ ሰው ነበረ። ወደ ከተማ ሲወጡ ያገኛቸው ዘንድ ጠበቃቸው። ባልመጡም ጊዜ ተነስቶ ወደ ዋሻቸው ሄደ። ዋሻውንም ከውስጥ እንደዘጓት ሆና አገኛት። እነርሱም በረሃብ የሞቱ መስለው ታላቅም የድንጋይ ሰሌዳ አምጥቶ ከሳቸው የሆነውን ገድላቸውንም ጽፎ በቀዳዳ ወደ ዋሻው ውስጥ አስገባው። እሊህም ቅዱሳን በእግዚአብሔር ትእዛዝ 372 ዘመናት አንቀላፉ። ዳኪዎስም ሙቶ እስከ ቴዎዶሲዮስ ብዙ ነገስታትም ነገሱ። በዚህም ምዕመን ንጉሥ ቴዎዶሲዮስ ዘመን ትንሣኤ ሙታን የለም የሚሉ ሰዎች ተነስተው ብዙዎች ተከተሏቸው። በዚያንም ጊዜ እሊህን ቅዱሳን 7ቱን ደቂቅ እግዚአብሔር አነቃቸው፣ ትንሣኤ ሙታን መኖሩንም ግልጽ ያደርጉ ዘንድ። ከዚህም በኋላ ከእርሳቸው አንዱ ምግባቸውን ሊገዛ የከሃዲ ዳኪዎስንም ወሬ ይሰማ ዘንድ ብር ይዞ ወጣ። ወደ ከተማም በገባ ጊዜ የከተማዋ ሁኔታ ተለወጠበት። በከተማዋም በር መስቀሎችን አየ። በየቅጽሮቿም የክብር ባለቤት የሆነ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስንም ስሙን ያለ መፍራት ሲጠሩ ሰማ። አንዱንም ሰው ይህች አገር ኤፌሶን አይደለችምን ብሎ ጠየቀ። እርሱም አዎን ናት አለው። ያንንም ብር አውጥቶ ለባለሱቁ ሰጠው። ምግባቸውንም ይሸጥለት ዘንድ ባለሱቁም ያንን ብር ተመለከተው። የንጉሥ ዳኪዎስም ስም ተቀርጾበት አገኘውና ያንን ሰው ይዞ በአንተ ዘንድ የተሸሸገ መዝገብ አለ፣ ይህ ምልክት ከአንተ ተገኝቷልና አለው። እንዲህም ሲጣሉ ወደ እርሳቸው ብዙ ሰዎች ተሰበሰቡ። እንዲህም ብለው ጠየቁት፣ አንተ ከወዴት ነህ? ከዚህች አገር ነኝ አላቸው። ማንን ታውቃለህ አሉት። እርሱም እገሌንና እገሌን አላቸው። ከዘመን ብዛት የተነሳ የጠራቸውን ሰዎች የሚያውቃቸውም አልነበረም። ስለዚህም በእርሱ ላይ ተቆጥተው ወደ ዳኞችና ወደ ኤጲስቆጶስ አባ ቴዎድሮስ ወደ ንጉሥ ቴዎዶሲዮስም አቀረቡት። ንጉሡና ኤጲስቆጶሱም ከአንተ የሆነውን እውነቱን ንገረን፣ ከወዴት አገር ነህ አሉት። እርሱም እንዲህ ብሎ መለሰላቸው፣ እኛ 7ታችን የካዲ ንጉሥ ዳኪዎስ ጭፍሮች ነን። እርሱም ወጥቶ ወደ ሌላ አገር በሄደ ጊዜ ከአንዷ ዋሻ ውስጥ ገብተን የዋሻዋን በር ዘግተን ተኛን። እነሆ ስንነቃ የምንመገበውን ምግብ እገዛ ዘንድ ላኩኝ አለ። ንጉሡና ኤጲስቆጶሱም በሰሙ ጊዜ ተነስተው ወደዚያ ዋሻ ከእርሱ ጋር ሄዱ። ከእርሳቸውም ጋር ብዙ ሕዝቦች አሉ። ቅዱሳኑንም ተቀምጠው አገኟቸው። የዘመኑም ቁጥር በውስጡ የተጻፈበትን በካዲው ንጉሥ በዳኪዎስ ዘመን የሆነውንም ሰሌዳውን ወድቆ አገኙት። ዘመኑም 372 ዓመት እንደሆነ ታወቀ። ንጉሡና ኤጲስቆጶሱም ከሕዝቡ ሁሉ ጋር አደነቁ።
ምስጉን እግዚአብሔርንም አመሰገኑት። ትንሣኤ ሙታን የለም የሚሉትም ይህን ድንቅ ሥራ አይተው ትንሣኤ ሙታን እንዳለ አመኑ። እሊህ 7ቱ ደቂቅንም በጠየቋቸው ጊዜ ከእርሳቸው የሆነውን ሁሉ ነገሯቸው። ከዚህም በኋላ ተመልሰው ተኙ። ነፍሳቸውንም በእግዚአብሔር እጅ ሰጡ። ንጉሡም የወርቅ ሳጥን ሠራላቸው። በሐር ልብሶችም ገንዘው በመልካም ቦታ አኖሯቸው። ከሥጋቸውም ብዙዎች ድንቆችና ታምራት ተገለጡ። ስማቸውም መክሲማኖስ፣ ታሙኪሮስ፣ መርዳዲሞስ፣ ዮሐንስ፣ ቆስጠንጢኖስ፣ አዝሚና፣ ዲዮናስዮ ናቸው። ለእግዚአብሔርም ምስጋና ይሁን። የሊህም ቅዱሳን በረከታቸው በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብ 7 እደ እለኮኑ ቅድመ ዘበሃይማኖት ስንወ አዝማነ ልወት ይሃልፉ እለአድሙ ብፀ ማጾ ባቶሙ በስምረት አምላክ ተረ ነቂሆሙ ህየ ይግበሩ ፍና። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 21 በዚህች ቀን አምላክን በሥጋ የወለደች የእመቤታችን የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። በዚህችም ቀን ቅድስት የራኒ የስሟ ትርጓሜም ሰላም ፍቅር የሆነ ለንጉሥ ሉኪያኖስ ልጁ ምስክር ሆና በሰማዕትነት አረፈች። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ረድኤትና በረከት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተ ጸምዱከ ዘልፈ ለላነብብ ተወከብ ዘንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውክፈ ምላቡ ብውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረን ኢየሱስ ክርስቶስ አቡነ ዘበሰማያት